አትዘዙ እንጂ ትላንት ወደ እናንተ መጥሪያ አምጥታችሁ ዘራፍ እስር ቤት ሄደ ስትበሰብስ እናያለን። ኤፍሬምም ቢሆን እየቀጠቀጡ ነው የሚወስዷችሁ። ይልቅ በእግራችሁ ብትሄዱ ይሻላችኋል። እስር ቤት እየሄዳችሁ እንድትበሰብሱ ነው የምንፈልገው። ብዙ ፋይል አለባችሁ፣ ብዙ የሆነ ነገር አለባችሁ። በዚህ ወጥቶ በዚህ ገብቶ እንደዚህ ሆኖ እንደዛ ሆኖ እያላችሁ አልነበር? ሰው የሆነ ሰው ላይ ተንኮል ሲያስብ ነጌ በእኔ ብሎ ማሰብ አለበት። እናንተ ግን እንደዛ አልፈጠረባችሁም እና አሁን እንዴት አያችሁት? እንዴት አያችሁት? ሲጀምር እኔ ዛሬ ልመጣላችሁ ነበር። አብርሽ እንደከሰሳቸው ተነግሮኛል። ግን ደግሞ እናንተ አታምኑም። እኔ ምላችሁን የሚፈጠረውን ነገር መነግራችሁን ነገር አታምኑም እና በቃ ዛሬ እራሳቸው ቤት ይለቀቃል። ስለዚህ ምን አስቸኮለኝ? ሲመጡ እመጣለሁኝ ብዬ ቁጭ አልኩኝ ማለት ነው። ጠበኳቸው እና እንደከሰሳቸው ምናምን ሰምቻለሁኝ። ባይዘ እና አብርሽ የሚሰሩትን ቪዲዮ የሚያደርጉትን ነገር አንድ ባንድ አስቀድሞ እንደሚደርሰኝ ታውቃላችሁ። ይደርሰኛል። ለማንኛውም አሁን ሩታ የሩታ ድርቅና ግን በስማ እኔ አናቴ ላይ ወጣ። የሩታ ድርቅና ማለት ነው። በስማ ሰው ስህተት ሰርቶ ራሱ እንዴት ነው የጥፋተኝነት ስሜት ማይሰማው? የለም እኮ ድርቅ ያለች ልጅ ናት። የእውነት ድርቅ። እኔ አብርሽ እንኳን ተገላገልካት እቺ ልጅ ማለት ነው። ሲጀመር ትላንትና እኔ ተናግሬያለሁ። ሩታ የጠፋት አብርሽ ነው እንጂ ልዑል አይደለም። ልዑል በጭራሽ አልጠፋትም። አብርሽ ግን ከጠፋት ቆይቷል። አመታት እያስቆጠረባት ነው እና በዚህም በዛ ማለች ልትመልሰው አልቻለችም። እና የሩታ አክስት ደግሞ ትልቅ አይደለሽ አንቺ? ምንድን ነው እንደ እድሜሽ ብትሆኝ ትናንትና የፈለግከውን አድርግ እያልሻል ነበር። ምነው አሁን ድንግጥ አልሽ? ጥላ እንዳለፈበት ሰው ሆንሽ እኮ። የጅብ ጥራን እንደዞረበት ሰው እንደዚህ ያልሽ። በይ እንግዲህ እንዴት ነው? ቆይ እኔ ያልገባኝ ነገር ለዴቫ ደውለሽ ከጎኗ አሁን አበርታት ስትይው ልጁ አንቺ ጋር እንዳልሆነ ያልተናገርሽው? አረ ይህን ላማትሽ ንገሪያት እሺ። እዛው ዴቫ ደግሞ አንተ ሸልጥልጥ፣ ከዚህ በኋላ ግሬስ ፋሚሊ ላይ እንዳናየ ይቅርታን ብትጠይቅ ምንም አንሰማህም። ሽልጥልጥ ነው። ሲጀምር አንተ ለወንድምህ ምንም ነገር አጠቅመውም። ስለዚህ አታስፈልግም አንተ ማለት ነው። ዴቫ የሚባል ሰውዬ እናንተ በስማ የሆነ ኢትዮጵያ ላይ ቡና ሲጠጡ ሴቶች የሚያወሩት ወሬ የለም። እንደዛ አይነት ወንድ ነው። ወንድ አይደለም ሲጀምር ሴታ ሴት። ፈጣሪ ጽናቱን ይስጣት አንተን ያገባች ወንድ። እኔ እንደዚህ አይነት ወንድ በጣም ነው የምጠላው። ይሄ እዛም አለው እዚህም አለው እዚህም አለው እዛም አለው። አረ ወደዛ አንተ ወንድ ሁን። ሲጀምር ወንድ ካልሆን ከዚህ ቻናል ላይ እንዳትመጣ። ሽልጥልጥ። እንግዲያውስ አሁን ድምፅ ሁላ ነው ያስጠላል። እውነት ድምፅ ሁላ አስጠላን በጣም። ሲጀምር አብርሽ ወንድሞች ምንም አይጠቅሙህም። እንደውም እነሱን ራሱ ብታስገባቸው እስር ቤት ደስ ይለኛል። እንቅፋት እየሆኑብህ ህይወትህን እንዳትኖር የሚያደርጉ እኮ ወንድሞችህ ናቸው። ለጠላት አሳልፈው የሚሰጡ። ቤተሰብ አንተን ቢያስከብር፣ ወንድሞች አንተን ቢያስከብሩ ማለት ነው ሩታ እንደዚህ አፋን አትከፍትብህም ነበር። ሩታ እንደዚህ አትጫወትብህም ነበር። ገባህ? ግን ወንድሞችህ ተገምተው አንተንም እያስገምቱህ ነው። አንተንም በጣም ጎበዝ ልጅ ነህ፣ ስራ ትሰራለህ፣ ብዙ ገንዘብ ታገኛለህ። ግን እየጎተቱህ ነው። ነቀርሳ የሆነው ባህል ልጆቹ ማለት ነው። ወንድሞች ራሳቸው፣ ሌላ ጠላት አትፈልግ። ወንድሞች ራሳቸው። እነዚህ ወንድሞችህን ከህይወትህ ማስወጣት ነው ያለብን። ማደግ ከፈለግ እነዚህ ወንድሞች ከህይወትህ አስወጣቸው። አይጠቅሙም። እውነቴን ነው የምልህ፣ አንድ ነገር አይጠቅሙም። እኔ እንደዚህ አይነት ወንድም ባይኖር በቃ እንደዚህ ተንከሲስ ወንድም፣ የወንድሙን እድገት ማይፈልግ፣ የወንድሙን ሰላም ማይፈልግ፣ ሰላም የሌለው ወንድ እኔ ባይኖረኝ ነው የሚሻለው ወንድም ማለት ነው። እኔ ወንድሞቼ መከታዮቼ ናቸው። አንድ ዘለላ እንዳስብ አይፈልጉም። ዘለላ አምባ እንዲወርደኝ አይፈልጉም። ፊቴ ራሱ እንደዚህ ሆኖ ሲያገኙ ማለት ነው ቦግ ነው የሚልባቸው። ማን ነው ምንድን ነው ያደረገች ነው መባለው እንዴ? እውነቴን ነው የምላችሁ። እንደውም ብዙ ጊዜ ከሰዎች ስጣላ ለእነሱ አልናገርም። ለምን ሄደው ተባድረው ነው የሚመጡልኝ። እንዴ ነችና ወንድሞቼ መከታዎቼ ናቸው። እነዚህ ደግሞ እናንተ ብስማ ሽልጥልጥ ያሉ የሆነ ጥቅመኞች ማለት ነው። እና ዴቫ ምን መሰላችሁ ከአብርሽ ማይረቀው
እይታ አለው። አብርሽ ያለበት ሁሉ እኛ አለን። አብርሽ ያለበት ሁሉ ዶላር አለ። ለዛ ከአብርሽ መራቅ አይችልም። እስትንፋሱ ነው አብርሽ። ለዛ እኮ ነው ቤተሰብ እና ሄርሙዬ፣ የኔ ጨረቃ አንቺ አታውሪ፣ አትድከሚ፣ ኢነርጂሽን ራሱ አጨርሽብን የኔ ፍቅር ማለት ነው። ልክ ልኳን ንገሪያት። ሲጀምር እንዳንቺ እኮ የደፈራት ሩታ ማንም የለም። አብርሽ ደግሞ እንዳትለቃቸው። ነገ የይቅርታ ቪዲዮ ምናምን ሲባል መስማት አንፈልግም። እዛው አንድ ሁለት ቀን ይታሰሩ። በቃ በተግባር አሳየን። ጠላትህን እንዴት መመለስ እንደምትችል በተግባር አሳየን። ዝም ማለት ነው ይህ ሁሉ ዋጋ የሚያስከፍልህ። ከዚህ በፊት አሞህ ነበረ። ያመመህን ምክንያት ሳታጣራ መሸሽን መረጥክ ማለት ነው። መሸሽ ጥሩ አይደለም፣ ያስገምትሃል። እርምጃ እንደማትወስድ ነው ሰው የሚረዳ። ስለዚህ እርምጃ እየወሰድክ እንድናይህ ነው የምንፈልገው። ራስህን ማንነትህን አስከብረ እንድናይህ እንፈልጋለን። እርገጣቸው እሺ፣ እዛው ማለት ነው። ሰው ላይ ክፋት አትስሩን ተንከሲሶች።